እንደምን አረፈዳችሁ እግዚአብሔር የተባረከ ይሁን በጌታ ስንቶቻችሁ ደስ ብሏችኋል በጌታ ደስ ያላችሁ ክብር ለንጉሱ እናምጣ እግዚአብሔር መልካም አምላክ ነው ላችንም እግዚአብሔርን ቃል አውጥተን እናነባለን ርዕሴ በጣም አጭር የሆነ ሸራ አደርጋችኋለሁ ከዛ ወደ ጊቪንግ ነው የምንገባው እና ማለት የዛሬ አብረን ምንማርበት ባጭር ጊዜ ምንማርበት ትምህርት መስጠት የመሰጠት ውጤት ነው በሚል ርዕስ አብረን እናያለን መስጠት የመሰጠት ውጤት ነው መስጠት የሚባለው ነገር የተሰጡ ሰዎች የሚያደርጉት ነው ስለዚህ እግዚአብሔር አምላክ ስለረዳችሁ እግዚአብሔርን እንባርካለሁ ሁለተኛ ቆሮንቶስ ምዕራፍ 8 ይሄንን ሐሳብ ግልጽ ያደርግልናል ማለት ነው ሰዎች ከመስጠታቸው በፊት ፍቅር ከመስጠታቸው በፊት ሊሰጡ እንደሚገባ ቃሉ ይነግረናል እቺን ክፍል አነባለሁ ይሄን የእግዚአብሔርን ቃል ቁመን ብናነበው ጥሩ ስለሆነ በየ ነው ከ1 እስከ 6 ያለውን ቁመን እናነብና ቁጭ ትላላችሁ ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን በብዙ መከራ ተፈትነው ሳሉ የደስታቸው ብዛት የድነታቸው ጥልቅነት የልግስናቸው ባለጠግነት አብዝቷል እንዳቅማቸው መጠን በአቅማቸው የሚያልፍ እንኳን ወደው እንደሰጡ መሰክርላቸዋለሁ ለቅዱሳን በሆነው አገልግሎት እንድተባበሩ ይህን ቸርነት በብዙ ልመና በጣም ይገርም ነገር ነው ለምነው የሰጡ ሰዎች አሜን ዛሬ ይሄ መንፈስ ይጋባብናል አሜን ትላላችሁ ጀምሪ አይ ቢሊቭ የእግዚአብሔር ቃል ሲነገር እንዳለ መውሰድ ጥሩ ነው እየሰማችሁ ነው ወደዚህ ብዙ እንደምታዎች ይፈጠራሉ ግን እንዳለ ይሄኛው በጣም እንደምታ ሌላ ምንም አያስፈልገውም እየሰማችሁ ነው ለምነው ሰጡ ይለናል ስለዚህ እንደው ዳላስ ፊታችሁን ሁሉ ሳይወራሱ ለምናችሁ መስጠት ነው የሚመስለኝ ካልሰጠው ብላችሁ ማለት እየሰማችሁ ነው ፊታችሁ ሁሉ ያስታውቃል ማለት አንዳንድ ቦታ ላይ ተለምኖ ማለት ነው ግን እናንተ ግን ለምናችሁና ይሄ የመቄዶንያ አብያተ ክርስቲያናት ምን ይላል በጣም ዩኒክ የሆነ ነገር ነው ያላቸው እነ ጳውሎስ በነገራችን ላይ ኤግዘምፕት ሊያደርጓቸው ፈልገው ነበር ማለት ነው ይሄ ቸርች ኮንትሪቢዩሽን እናንተ እንደውም ዶች ናችሁ ለእናንተ እንደውም ያስፈልጋል እነሱ ግን ኖ መስጠት አለብን ምስጢሩ ግን ቁልፍ የሆነው ነገር ግን እዛ ላይ ይነግረናል ማለት እነዚህ ሰዎች አስቀድመው ለእግዚአብሔር ተሰጥተዋል ለኛም ለሚሽንም ለሁሉም ነገር ባይ ዲፎልት የተሰጡናቸው የሚል ሐሳብ ነው ምን ይላል እንዳቅማቸው መጠን ካቅማቸውም የሚያልፍ እንኳን ወደው እንደሰጡን መሰክርልን ለቅዱሳን በሆነው አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ለምነው በእኛ ይለምኑ ነበር ይልና ቁጥር 5 በጣም ከሆነ ሐሳብ አለ አስቀድመውም በእግዚአብሔር ፈቃድ ራሳቸውን ለጌታ ለኛም ሰጡ ይላል አሜን ትላላችሁ ይሄን ቃል እስቲ በሉ አስቀድመን ለጌታ ተሰጥተናል እስቲ በሉ አሜን አስቀድመን ለጌታ ተሰጥተናል ከዛ በኋላ ለሲስተሙ በጣም ለእግዚአብሔር ሐሳብ በጎ ነገር ሁሉ የተሰጠን እንሆናለን ክብር ለኢየሱስ ይሁን እናንተ ለእግዚአብሔር አስቀድማችሁ ስለተሰጣችሁ በክርስቶስ ኢየሱስ ደም ስለተዋጃችሁ እስቲ እልልታና ጭብጨባ ከዛ በኋላ ያለው ትርፍ ነገር ነው ክብር ለኢየሱስ ይሁን አሜን ተባረኩ እግዚአብሔር ባርካችሁ እንግዲህ ስለመስጠት በጣም ኢንተረስቲንግ ሳብጀክት በህይወቴ በላይፌ በጣም የምወደው ቸርች ሁሉ ስለምናገር መነግራችሁ በሙሉ 100% ፕሪሳይዝ ፐርፌክት ነው መነግራችሁ ማለት እድሜ ለዘመን የቴክኖሎጂ የምናገረው ሁሉ እዛ የሚሰሙ ሰዎች አሉ ደውለው እንደውም ነግረውኛል ማለት ነው ስንከታተል ባለቤቴ ራሷ ነግራኛለች ስለዚህ ቸርች ውስጥ በጣም ፓሽኔትድ ከሚያደርገኝ ሳብጀክት አሉ በቸርች በየአመቱ በቃ አላደስ ሳልሰብክ ማላልፍባቸው ጊቪንግ ነው መስጠት ነው ማለት ነው ምንም አንዳንድ ጊዜ ሰዎች መጥተው ድንግጥ ይላሉ ምን አይነት ፈጣጣ ነው ያበሻ ፓስተር እንዲሰብክ አይተናናቅም ይላሉ እና እኔ ደግሞ በጣም የሚገርመኝ ነገር አንዳንድ ጊዜ ሰዎች የሆነ የሌለ ነገር አትርምስምሳውን አውጥተው ሽፍት ሊያደርጉ የሚፈልጉት ኮንሴፕትም የእግዚአብሔር ቃልም በለለው ላይ ኃይል ጉልበት ሲያገኙ ይሄ ግን መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ በመስጠትና በመሰጠት ሲስተም ውስጥ መጽሐፍ ቅዱስ እንዳስቀመጠው ይነግረናል እግዚአብሔር ራሱ አምላካችን በመስጠት አንደኛ መሆኑን የምናውቀው አንዱ ልጁን ነው የሰጠን ስለዚህ እግዚአብሔርን እንመስላለን ካለ እግዚአብሔር የምንመስልባቸው ብዙ መንገዶች አሉ በአፍንጫ በጥር ፊዚካል አይደለም እግዚአብሔር መሐሪ ነው ምሕረት በማድረግ እግዚአብሔር ቸር ነው ቸርነት በማድረግ እግዚአብሔር እንዲህ ነው ይላል እግዚአብሔር ሰጪ ነው
እግዚአብሔርን በመስጠትም ምን ለማመደው ነገር እንዳለ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል ማለት ነው። ስለዚህ ሰፊ የሆነ ትምህርት ስለሆነ በእርግጠኝነት ሚስ አላደርግ 25 ዓመት አድርጌያለሁ በፓስተርነት 25 ዓመት ኤቭሪ ይር ስለ ጊቪንግ ሰብካለሁ ማለት ያ ሁሉ አሁን ማቅረብ አልችልም። ነገር ግን አንዳንድ ሐሳቦችን ልንገራችሁና ወደ ዛሬው ሐሳብ እንመጣለን። መስጠት መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ስጡ የሚል ሐሳብ ኮንሴፕት ብቻ ሳይሆን ለሚሰጡ ሰዎች እግዚአብሔር የሰጠው ተስፋ አለ። አሜን ትላላችሁ? ተስፋ አለ። ስለዚህ ኢቭን በአዲስ ኪዳን ብሉይ ኪዳን የሚባል ነገር የለም። ስለዚህ ስለ ጊቪንግ ብሉይ ኪዳን ስጡ አስጡ ምናምን እኛ ስንከፋፍለው ነው አንድ መጽሐፍ ነው። እንደውም በአዲስ ኪዳን ስጡ ዳላሶች ትረዱኛላችሁ ስጡ አይሰጣችሁም ነው ይሰጣችኋል። ይሄ ተስፋ ቃል ነው። ምንም ማረጋት የእግዚአብሔር ተስፋ ቃል ስጡ ይሰጣችኋል። ዲቴሉ ስለምታውቁት ጥቅስ ያወጣው ብዙ አልቆይ ስጡ ይሰጣችኋል። ስለዚህ የተስፋ ቃል ነው ማለት ነው። እንዲያውም ለድሆችም መስጠት ቅድም ስናየው ስለነበር ለድሃ የሚሰጥ ለእግዚአብሔር አበደረ ይለናል። ለእግዚአብሔር የሆነ ነገር በእግዚአብሔር ኢንቨስት አደረገ ይለናል። ስለዚህ መስጠት ያለውን ተስፋ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል ማለት ነው። ሁለተኛው ከሚቀበል ይልቅ ምን የተባረከ ነው ይላል። እስቲል ተስፋ ነው። ከሚቀበል ይልቅ ምን የተባረከ ነው የሚሰጥ። ይሄም አዲስ ኪዳን ነው። በነገራችን ላይ አዲስ ኪዳን ብሉይ ኪዳን እኔ እንደዛ ነገርም አላቅም አንድ መጽሐፍ ነው ያለው። አሜን ትላላችሁ? ነገር ግን ከሚቀበል ይልቅ የሚሰጥ ብፁዕ ነው የተባረከ ነው። ሰጪ ኮንትሮል አለው። በነገራችን ላይ ተቀባይ ኮንትሮል የለው። ሰጪ እኮ በጣም የሚገርም ነው። ሰጪ እኮ የበላይ ነው። መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። ለመስጠት ራሱ እናንተ አስባችሁ ነው። ሰጪ በፈለገው ጊዜ ነው የሚሰጠው። ተቀባይ ግን በፈለገው ጊዜ አይደለም። የሰማችሁ ድንገተኛም ሊሆንበት ይችላል ማለት ነው። ስለዚህ ከሚቀበል ይልቅ የሚሰጥ ብፁዕ ነው የተባረከ ነው ይለናል መጽሐፍ ቅዱስ ግልጽ አድርጎ ነው የሚነግረን ማለት ነው። መስጠት እግዚአብሔርን ከምናከብርበት አይውሽ ጊዜ ቢኖረኝ ወርሺፕ ራሱ አምልኮ የሚባለው ነገር ከመስጠት ውጭ የለም። ያላቸውን ሰጥተው አመለኩት ነው የሚለው። ያላቸው እና አብርሃም እንዴት ነው ያመለኩት? ይሄ ወርሺፕ የሚለው ሐሳብ እንደውም ከመጽሐፈ ኢዮብና ዘፍጥረት ላይ ያለው ነው ኮንሴፕቱ ስታርት የሚያደርገው። ሰጥተው ነው ያመለኩት ማለት ያቺ ሴት ያለውን ነገር ብልቃጡን ሰብራ ነው ያመለከችው። ስለዚህ መስጠት አምልኮ እንደሆነ ምሳሌ ምዕራፍ 3 ላይ ዳስ ታደቡ ከሀብትህ ከንብረትህ ከብኩርና በጠቅላላ እግዚአብሔርን አክብር ይላል። ስለዚህ ዛሬ እግዚአብሔር አምላክ ይርዳን። አሜን ትላላችሁ? እናንተ እዚህ ያላችሁ ሳይሆን ኦንላይንም የምሰሙሉ መስጠት እግዚአብሔርን የማምለካ መንገድ ነው። አሜን አሜን። በመስጠት እግዚአብሔርን እናመልካለን እናከብራለን። ቸርች ሁሉ ጊዜ ነው የምለው አልፎ አልፎ እንትን ካላልኩ በስተቀር አሁን አንድ መዝሙር አለ ፓስተር ተከስተ ትረዳኛለህ የአውታሩ መሰለኝ ዘምር ዘምር ያሰኘኛል በሚል ነገር አየሰማ ስጥ ያሰኘኛል። አሜን አትሉም? አምልኮ እኮ ነው ወርሺፕ እኮ ነው። በምን ነው የምናመልከው? አዎ በጭብጨባ በሽብሸባ whatever the most important የሆነው ጊቪንግ አምልኮ ነው ብሎ መጽሐፍ ቅዱስ ግልጽ አድርጎ ነው የሚነግረን። አምልኮ ነው። መስዋዕቶች ሁሉ ሲቀርቡ በባዶ እጅ አይደለም የሚቀርቡ። ስለዚህ ወርሺፕ ይዘን ያለንን ሰተን አብርሃም ያለውን መጠቅላላ የመጨረሻውን አለ የሚለው ለዚህ ነው እዛ ቦታ ላይ መጽሐፍ ቅዱስ በጣም ወዳጅ ከዛ በበለጠ ደግሞ እግዚአብሔር አንድያ ልጁን እንደሰጠ አብርሃም ደግሞ የተስፋውን ቃል አንድ ልጁን ነበር አሳልፎ ሰጠው። ስለዚህ መስጠት እግዚአብሔርን ማምለኪያ መንገድ ነው ማለት ነው። በመስጠትና በመቀበል ያሉ ሲስተሞችን ላሳያችሁ። ከተቀባይ ይልቅ ሰጪው ፍሬያማ ይሆናል ያደርገዋል። ፍሬያማ ይሆናል። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ያነበባችሁ ስትሄዱ በቃ ላለ ብቃትን ጉልበትን ታገኛላችሁ። ከምዕራፍ 8 ቀጥሎ የሚሄድ ስለሆነ ከዚህ አንፃር ስለምንጠቀም ጥቅሶችን ከምናወጣ ይሄዳችሁ ማንበብ ትችላላችሁ። ሰጪ የሚሰጡ ሰዎች ራሳቸው ፍሬያማነት ከዛ ውስጥ እንዳለ ይነግረናል ማለት ጳውሎስ እንዲያውም ይጸልይላቸዋል። አምላኬ እንደ ባለጸግነቱ መጠን ፊልጵስዩስ ላይ ምዕራፍ 4 ሄዳችሁ ስታነቡ አምላኬ እንደ ባለጸግነቱ መጠን የሰጡ ሰዎች ናቸው። የሰጥ ቸርች ናት። the best church ናት ጳውሎስን ሳፖርት የምታደርግ ማለት። ስለዚህ ወገኖች ሆይ በመስጠት ውስጥ በህይወታችን ሁለንተናዊ የሆነ አሜን በረከት አለ። ክብር ለኢየሱስ ይሁን። አሜን አሜን። በመስጠት እግዚአብሔርን ደስ እናሰኘዋለን።
በሚገርም ሁኔታ ስንሰጥ እግዚአብሔር ደስ ይለዋል። ትንቢተ ሐጌ ምዕራፍ 1 ላይ ቁጥር 8 ሄዳችሁ ስታነቡ ወደ ተራራው ውጡ ካለ በኋላ ሲያመጡ እግዚአብሔር ምንድነው የሚለው? በዚህ ደስ እሰኛለሁ ይላል። ስለዚህ እግዚአብሔር ደስ የሚሰኝበት መስጠት ከሆነ አሜን ክብር ለኢየሱስ ይሁን። መዘመር እግዚአብሔር ደስ ይሰኝበታል። አዎ መዘመር አንደኛው ሌላኛው ክፍል ልብ በሉ። ወርሺፕ ላይ ይሄ ጊቪንግን ካስወጣ ነው እንቸገራለን። ሙሉ አይሆንም። ሰተን ማምለክ የሚባል ነገር አለ። ለምሳሌ በቅርብ አሁን የሚድዊክ ፕሮግራም ያዕቆብ መልእክትን አስተምራለሁ። አሁን ያዕቆብ መልእክት ላይ ምዕራፍ 1 የመጨረሻዎቹ 2 ቁጥሮችን ስታነቡ ይሆናል አይደል ከንቱ የሆነ በእግዚአብሔር ፊት በቃ አለ በአይኑ የማይገባ በፊቱ የማይቀርብ አምልኮ ምንድነው ከተባለ አንዱን ይነግረናል። ኢምፖርታንት የሆነውና በእግዚአብሔር ፊት ንጹህ የሆነ የከበረ አምልኮ ሁለቱን ሐሳቦች ለያይቶ ይነግረናል ማለት ሰው ልቡን ያሳተ አንደበቱን ሳይገራ ይህ አይነት አምልኮ ከንቱ ነው ይለናል። ነገር ግን ይላል ንጹህ የሆነ አምልኮ አሜን ትላላችሁ ወይ? ዛሬ ንጹህ የሆነ አምልኮ ነው ሪፖርት የተደረገልን። ነገም ለነገም ለሚሆነው ንጹህ አምልኮ ለማድረግ እግዚአብሔር አምላክ ይርዳን። አሜን አሜን። እኔ እንደውም እንትኑ ሳየው ከቁጥራቸው አንፃር በጣም ትንሽ ገንዘብ እኮ ነው በጀቱ። እኔ በአንድ ሰዓት ውስጥ አንዴ ድፍን የሚደረግ ለሚመስል ይህ ብቻ ይሞላዋል። አሁን የኛ ቸርች የማዋጣት ሲስተም በጣም ያው ሶፊስቲኬትድ አይደለም፣ እንዳዳዲሱ ሞደርን አይደለም፣ ሲምፕል የሆነ ነገር ነውና እኔ አሁን ምን እንደማደርግ ታውቃላችሁ? ይሄንን አስብና ያለውን የቸርች ቁጥር አመጣና እያንዳንዳችን አቨሬጅ ይሄን ብንከፍል አንድ የጧጧጧ አድርገን ከፍሎ መሄድ ማለት ነው። ኤኒዌይስ እንዳለ ተቀጥላላችሁ እናንተ ከዛ በበለጠ መስለምሰሩ ማለት በጣም ትንሽ ነው እንኳን አሁን 600 ሰው ራሱ 100 ብር በማዋጣት እኮ ድፍን የሚያደርገው ነው። አሜን ትላላችሁ። እንደውም ከዚህ በበለጠ ብዙ ራሱን ትንኮ ፓሽኔት ያደርጋችሁ እነዛ ሴቶች በቃ ከዛ ወጥተው እግዚአብሔርን ያመለኩ ሲጠመቁ አይገርምም ወይ? ለዛ እኮ ነው ያጨበጨበው። እግዚአብሔር እኮ ወገኖች ሆይ ይው ላንድ ሮቨር ይሄዳል እናንተ እኮ ጋዙናችሁ እየሄዳችሁ ነው። ስለዚህ አብራችሁ እየነጎዳችሁ እኮ ነው። ስለዚህ በጣም ደስ የሚል እኮ ስራ እየተሰራ ነው ማለት ነው። አሜን። ስለዚህ ይሄንን በቀላሉ ነው ድፍን የምታደርጉት ማለት ነው። አሜን ትላላችሁ። ድፍን ማለት ይገባችኋል? በግሪክኛ ሲተረጎም ፔድ ኦፍ ማለት ነው። አሜን ትላላችሁ። እንደዛ ነው ማለት ነው። በጣም ቀላል ነው ማለት ነው። ምክንያቱም እናንተ ቅድም ሲጀምር እንዳያችሁ ፊታችሁ ራሱ ፈካ ያለ ለመስጠት እጃችሁ ቀኝ እጃችሁ ያኮበኮበ እንደሆነ አይቸኮ ነው እየሰማችሁ። አሜን ትላላችሁ። አሜን አሜን። ምክንያቱም መስጠት ላይ እኔ ሁሉ ይናለው መስጠት ላይ ሲሰበክ ተሻገራለህ ሃሌሉያ አው አሜን ትሰጣለህ ሲባል አሜን ሃሌሉያ እንዘምራለን። ያው the same thing እኮ ነው። እዲን ጠላት በጣም ሸውዶ ነው እንጂ በጣም የሚገርም ነገር ስለመስጠት ሲነገር ምናምን ኖ ፈካ ብለን እግዚአብሔር የተባረከ ይሁን አለ። ይሄ እኮ ካሽ እኮ ጤንነታችሁ ነው። አሜን ትላለህ። ራሱ አእምሮአችሁ ብለስድ መሆን እኮ ከእግዚአብሔር የተሰጠን ነው። ስለዚህ ሲያንስበት ነው እንደ ዳዊት ነው መሆን ያለብን። ብዙ የበዛ ሲሆን አይከበዳችሁ፣ የምትሰጡት ነገር አይከበዳችሁ። ዳዊት እኮ በጣም በሚገርም ሁኔታ ነው አይደል የመጣውን አንደኛ ዜና ምዕራፍ 29 ላይ በጣም ደስ የሚል ክፍል አለ። ያ ፈንድሬዝ የሚያደርጉበት ታይም ነው። ለቤተ መቅደሱ መስሪያ አስቀድሞ ፈንድሬዝ ሲያደርግ በጣም የሚገርመው ነገር እግዚአብሔር አምላክ ሆይ አመሰግንሃለሁ። ይህ እጀጋ ያለው ህዝቡ ጋር ያለው አሁን እየሰጠነ ያለው በሚገርም ሁኔታ እኛ ያመጣነው ሳይሆን እግዚአብሔር አንተ የሰጠህን ስለሆነ አሁን አሜን ዕውቅና እንሰጥ ዘንድ አሜን የሚሰጥ ሰው ወገኖች የሰጩን ለሰጩ ዕውቅና ሰጭ ስል እየሰጠ ስለሆነ እግዚአብሔርን ማክበሪያ መንገድ ነው ማለት ነው። አሜን ትላላችሁ ወይ? ስለዚህ መስጠት ልምምድ ነው። አሜን መስጠት ልምምድ ነው። አሁን ጸሎት ወገኖች ሆይ ለጸሎት የሚያስፈልገው ምንድነው? መጸለይ 19 ነጥብ አይደል ልንገራችሁ። ለጸሎት የሚያስፈልገው ምንድነው? መጸለይ። በቃ 2 ደቂቃ ትጀምራለህ ጸልየሽ ማታውቂ ከሆነ 2 ደቂቃ ትጀምሪያለሽ በሚቀጥለው 5 ያሰኝሻል በሚቀጥለው 10 ያደርጋል ማለት ነው። ለጸሎት 19 ነጥብ ምንም አይሰራም። ነጥቦች አያስፈልጉም ማለት አይደለም። ለመጸለይ ልምምድ ካስፈለገ ለመስጠት ልምምድ በጣም ኢምፖርታንት ነው። አሜን። እግዚአብሔር ስላለማመደህ እግዚአብሔርን ባርካለሁ ትሉልኝ ከጎናችሁ ያለው እግዚአብሔር ስላለማመደህ እናንተ አሁን ተለማመዱ በየ ስለማልናገር ማለት ልምምድ በጣም ያስፈልጋል። ልጆቻችንን መስጠት እናስደምዳለን። መጀመሪያ ግን እኛ እንሰጣለን እኛ መስጠት አለብን። አይደል ለሌላ ነው ኦንላይን ብቻ ነው አሁን ይሄን እናንተን አይመለከትም። እናንተ ግን ልጆቻችን ራሱን ሰጣችን እናስተምራለን ወይ ባይዘው እኔ አንድ ነገር አስባለሁ ቸርችም የምናገረው ልጆቻችን ወደ ቸርች ሲገቡ
ፓስተሩ ስለመስጠት ሊያስተምራቸው አይገባም ከእናትና ከአባታቸው ተምረው መውጣት መቻል አለባቸው ስንቶቻችሁና ልጆቻችሁ ሲጸልዩ ደስ ይምላችሁ ብዙ እናትና አባቶች በጣም ደስ ይላል መድረክ ላይ ሲወጣ እንላለን ሃሌሉያ ሲሰብኩ ደግሞ ልነግራችሁ አልችልም ማለት ግን ሲሰጡ እንዲሰጡ አስተምራችሁ ናቃለን እንዲሰጡ ሲሰጡ እኮ በጣም ኢምፖርታንት የሆነ ነገር ነው ወገኖች ሆይ የእግዚአብሔር ሥራ እስራኤላውያን 10% አይደለም ወደ 23 እስከ 33 አንድ ትንሽ የበሬ ግንባር የምታክል ምጥድ ያገር ድሆችን ሳፖርት የሚያደርጉበት ክህነት የቤተ ክህነቱን በጠቅላላ መንፈሳዊ ነገር ሳፖርት የሚያደርጉበት አንድ ትንሽ ሀገር በዛ ፐርሰንቴጅ ከተንቀሳቀሰች እኛው ግን ሰማይና ምድርን የፈጠረ የዘላለም አምላክ እግዚአብሔር ልጁን የላከበት ዓለምን ሁሉ ለመድረስ አሜን እንዴት ከዛ የበለጠ ነገር መስጠት ልምምዳችን ውስጥ መሆን አለበት አሜን ልጆችን እኔ እጠይቃቸዋለሁ የመሆን አለመሆን የነሱ እንትን ነው የነሱ አብቱዘም ምክንያቱም የቤተሰብ ጊዜ ይጸልያሉ ቃል ሸር እንዲያረጉ እንነግራቸዋለን አሁን አድገዋል እሱ ብቻ አይደለም መስጠታቸውን ቸክ አደርጋለሁ ልክ እንደመጸለይ አንተ ጸልይ ነው መብላት ያለብህ ምናምን ጸልይ ነው መብላት ያለብህ ትንሿ ልጃችን ትንሽ በጣም የሆነ በጣም ለየት ያለ አስተሳሰብ ነው ያላት ከሌሎቹ ማለት ሌሎቹ በቃ አባካኝ ናቸው ይሰጣሉ ሰጡ ከተባሉ ትንሿ በጣም ለየት ያለች ናት ፈኒ ነገር ናት ዘያንገስተዋ ነው ማለት እና ኮቪድ ላይ ምክንያቱም ኢንካም ታክስ ሲሰራ ቅድም ወንድሜ ሲናገር ነበር ኢንካም ታክስ ሲሰራ ልጆችን ጠይቃቸዋለሁ የሆነ ገንዘብ አምጥተው ከሆነ እኔ ነው የምሰራው በሶፍትዌር ከዛ ሳይ የታላ ስራቱ የዚህ ስል የሷ የኮቪድ ጊዜ አንድ ወንድሜ ሲነግረው ነበር ኮቪድ ታይም ላይ የላትም ዜሮ ነው ትንሽ ነው ያገኘችው ገንዘብ ግን ምንም አልከፈለችም ኤክሰደስ ነው ማለት ኤክሰደስ የታላ ስራት የከፈልሽው አልኩ ዳዲ ቸርች የታለ ኮቪድ እኮ ነው አሁን ቸርች የለም አይ ለማምለጥ እኮ ነው አንዳንድ ጊዜ እኮ ምክንያት ፈጥራችሁ አታምልጡ ባካችሁ ምክንያት ፈጥረን ነው መስራት እና በጣም የሚገርም ነገር ነው የታለ ቸርች ዳዲ ለምን ብዬ ነው የምከፍለው አለች እና ምንድነው ምናምን ስላት እኔ ኦንላይን ነው ምን እኔ ቸርች አለዳ አትሊስት ገብቷታል ፊዚካል በመሄድ ነው የምከፍለው እያለች ነው እኛ እናንተ እንደዛም አላረጋችሁም ኦንላይን ነው ብዙ ልምምድ ውስጥ የከተተን ማለት አንዳንድ ጊዜ ምክንያት ፈጥረን ላለመስጠት ይልቅ ምክንያት ፈጥረን ለመስጠት እግዚአብሔር መንፈስ ቅዱስ ያነሳሳል እንዲሁ ትዛኝ አንድ አይ ቲንክ ተጽፎ የቀረባል የአባ ገብረሃና ስለት ስንቶቻችሁ እንደምታውቁን ያላቀም ተኬ አትረዳኝ እና አባ ገብረሃና አይ ቲንክ በቅሎ ጠፋቸው ይባላልና ምክንያት ይሄ ምክንያታዊ እግዚአብሔር ይምታው እዚህ አይደለም ያለ ሌላም ካለ አየሩ ላይ ይመታ ምክንያታዊ እና በቅሎ ጠፋቸውና ከዛ በኋላ አዩ ግራ ቀኙን ተመለከቱና አይ ይሄ ነገር ለሚካኤል በሰጠው ይሻላል ከጠፋ የሚጥፋ ብለው ነው ሳቸው ቅዱስ ሚካኤል ይሄ በቅሎ ከተገኘ ላንተ ሌባ ከሚወስደው አንዳንድ ጊዜ እንደዛ ይሆናል እኮ በቃ ከሚሄድ ለከሌ ቢሄድ ምትሉት ነገር አለ አይደል ከዛ ተሳሉ ነገ አንፎርቹኔትሊ ተገኘ ስንቱን ፎርቹኔትሊ whatever ተገኘ በቅሎ ከዛ ቅዱስ ስማርት ናቸው እንደምታውቁት አሰው ይሄ በቅሎ ሊሰጥ ነው እንዲያሉ መንገድ ልፍጠራሉና ስማርት ከመሆናቸው ተነሳ ምንድነው ያደረጉት ይሄን የሚረዱኝ ትንሽ በእድሜ እንደኔ ቆየት ያሉ ናቸው አገር ቤት የጋማ ከፍት ነው የሚባሉት በቅሎ ፈረስ አህያ እነዚህ ነገሮች ወደ ገበያ ሲመጡ ተጭነው የመጡ አህዮች ምንም ነገር የላቸው አንገታቸው ላይ ገመድ ያለ አህያ ሊሸጡ ነው ማለት ነው እየሰማችሁ ገበያ የሚመጣው ማለት አሁን ተለይቶ እንደሆነ አላቀምና የድሮ ግን ተጭነው ከመጡና የሚሸጥ አህያና ማይሸጥ አህያ የሚሸጥ በቅሎና ማይሸጥ መለያው ምን ይሆናል ወደ ገበያ ሲመጣ እዚህ ላይ ገመድ ይደረግበታል ባገብራና በጣም ሲምፕሊ አሰቡና ኦኬ እንዲህ ለምን አልሽጦም ማለት ገመዱ ላይ ያሰሩና ገበያ ላይ ሄደው በቅሎ የሚሸጥበት ሰፈር ላይ ተደርድሮ ሰው የበቅሎ ይሸጣል ሰውዬ ሲሏቸው አዎ ይሸጣል ስንት ነው የሚሸጠው የበቅሎ ዋጋ 10 ሳንቲም የገመዱ ዋጋ 50 ብር ሰው እብድናቸው እያለ ያልፋቸዋል የበቅሎ ዋጋ 10 ሳንቲም የገመዱ ዋጋ 50 ብር ቀኑን ሁሉ ሰው ሊገዛቸው አልቻለም ምን አይነት ሰው እንዴ የማይሆን ነገር ነው ምናምን ነው ግን አንድ ደግሞ እንደሳቸው አይነት ስማርት የሆነ ሰውዬ ኤኒዌይስ አውቶካም እንትን ባላንሱ ሲታሰብ ያው ነው ምን ቸገረ 60 ብር የሚባል በቅሎ ስላለ ይሄንን 10 ይሁን የፈለገውን ብሎ ይገዛቸዋል ከዛ ሳቸው በደንብ
በኮንፊደንስ ሚካኤል ጋር ሄደው እግዚአብሔር ከዚህ ይጠብቀን ሮንግ የሆነ ምክንያት ኮንፊደንሳቸው ወጣ ቅዱስ ሚካኤል እንደተነጋገር ነው የበቅሎ ዋጋ ይሄው 10 ሳንቲም እኔ ገመዴን ወስጃለሁ እግዚአብሔር ከዚህ ይጠብቀን አሜን ትላላችሁ ስለዚህ ምክንያት እንዲህ አይነትም አለ ማለት ነው እየሰማች ነው ስለዚህ ስንሰጥ ወገኖች ሆይ ህይወት የሰጠን ጤንነት የሰጠን ያቆመን እሱ ሁሉ ነገር እጃችን የገባ አንዳንድ ጊዜ እኮ ጤንነት ሀብት ነው ጤንነት ንብረት ነው ጤንነት ብሌሲንግ ነው በረከት ነው ቼክ ነው ካሽ ነው አራሚን ትላላችሁ ጤናማ ስለሆናችሁ እኮ ነው አሁን የመጣችሁ ክብር እስቲ ለንጉሱ ሁሉ ስጡ ወገኖች ጤናማ ስለሆን አሜን እግዚአብሔር የተባረከ ነው ስለዚህ ወገኖች ሆይ እግዚአብሔርን ማክበር በዚህ አለብን ማለት ነው ሌላው ሁለተኛው የተቀባዩን ጉድለት ይሞላል መስጠት የተቀባዩን ጉድለት ይሞላል አሁን መታዋችሁ በሙሉ ጉድለታቸው ሲሞላ ደግሞ ለማመስገን ምክንያት ይሆናል ይላሉ ሁለተኛ ቆሮንቶስ ምዕራፍ 8 እና 9ን ፕሊስ አንቦት ለማመስገን ማለት ነው አሁን የሆነ ነገር አድርጋችሁ እኮ እግዚአብሔር እንዲመሰገን ማድረግ ትችላላችሁ አይመስልንም የሆነ ነገር በማድረጋችሁ እግዚአብሔር ይባርክህ ብቻ ሳይሆን እግዚአብሔር ስም ለዘላለም የተባረከ ይሁን ሰው ስለላክልን ብለው እግዚአብሔርን ያመሰግናሉ ዋናው ሁሉ እግዚአብሔርን ለመመስገን ስለዚህ የሌሎችን ጉድለት ይሞላል ይላል መጽሐፍ ቅዱስ እግዚአብሔር ስሙ ቆሮንቶስ ምዕራፍ 8 ሁለተኛው 14 ላይ ያለውን ታገኙም የሰጪውን ሁለንተናዊ ፍላጎት እንደ እግዚአብሔር ባለጠግነት ይሞላል ቤታችሁ ሰጪ በጣም በሚገርም ሁኔታ ልነግራችሁ አልችልም እስቲ አንድ ጥያቄ ልጠይቃችሁ ከጎናችሁ አለ ስትሰጡ ነው ደስ የሚላችሁ ስትቀበሉ ከሆነ ወጋው በእውነት እኔ ኦነስት ሁላችሁም ውስጣችሁ ኢንተርናል ያለ ስትሰጡ ነው ደስ የሚላችሁ እንደውም አንድ ሰው ሲናገር ስትሰጥ ብሪሁን የሆነ ነገር አሁን ስልክ ስትሰጥ ሰጪ ራሱ የበላይ ነው ይላል እውነትነት እኮ አለው ሰጪ እኮ የበላይ ነው አሁን ለአንድ ወንድሜ ይህን ስልክ በሰጠው እንደዚህ አድርጎ ሊቀበለኝ አይችልም ሲስተሙ ራሱ በታች ነው የሚቀበል ሰጪ የበላይ ነው የሚሆነው ማለት ሌላችሁ ፈለኩት እነዚህ የምንሰጣቸው ሰዎች የበታች ናቸው ይያልኩ እንዳልሆነ በጣም ይገባቸዋል ነገር ግን መስጠት ራሱን የቻለ ወገኖች ሆይ ከእግዚአብሔር የወሰድነው ዲኤንኤ ነው ያለ እግዚአብሔር የተባረከ ይሁን አሜን ሰጪ ስላደረከ እግዚአብሔር አመሰግናለሁ ህይወት ተቀብየም ስለሆነ ለህይወት የሚያስፈልገው ነገር ተሰጥቶኝ ስለሆነ ክብር ለናዝሬቱ ለኢየሱስ ይሁን አሜን 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 ስንሰጥ ለእግዚአብሔር ዕውቅና ነው የምንሰጠው እቺን ክፍል ማንበብ አለብኝ ዜና ምዕራፍ 29 ላይ ዕውቅና እየሰጠን ነው ማለት ስንሰጥ ዋው በቃ ሰጠው ብለን የምንኩራራበት አይደል ሀምብል ምን ሆነበት በጣም ሀምብል ሆነን የምንሰጥበት ዜና ምዕራፍ አንደኛ ዜና ምዕራፍ እንደዛ ነው የሚለው ዳዊት በጣም ሀምብል የሆነበት ቦታ ላይ የሰጠበት ቦታ ላይ ነው ማለት አሁን አንዳንድ ጊዜ ሰዎች በጣም እየተባረኩ ሲሄዱ በጣም እየሄዱ ሲሄዱ ኢቭን አስራትም ይሁን መስጠትም ራሱ የሚከብዳቸው ሰዎች አሉ እናንተ እዚህ ዳላስ የለም በፍጹም በጣም ለምሳሌ ምን ልበል 100 ሺህ ምንድነው ደሞዙ በአመት 10 ስንት ነው በጣም እኮ እግዚአብሔር እኮ በጣም ቀላል ነገር ኤኒዌይስ አስራት መጀመሪያ መነሻ ነው ብዙ ትምህርቶች ስላሉ ጊዜ ቢኖረኝ በጣም ዲቴል ሄዳለሁ ግን ለ100 10% የሚያወጣልኝ ሰው አለ ጎበዝ ማቴማቲሻን ተዋ በታረጉትኝ ዝም ብሎ እኮ አንዷን ዜሮ ማጣፋት እኮ ነው ዜሮ በዜሮ ካንስል ማድረግ ነው እሺ ስንት ነው የሚመጣው ስንት 10,000 አሁን እንደዚህ አንዱ ምዕመን የነጭ ነው ባይዘው አበሻ አይደለም እና አንዱ ምዕመን እንደዚህ 100,000 ሲያገኝ በነበረበት ጊዜ ፌስፉል ነው 10,000 መስጠት በአመት ምንም ችግር የለውም ሲሄድ ከዛ ደሞዙ ያደገ ሲሄድ እየጨመረ 600,000 ሲወድ 60,000 በጣም ቀላል እኮ ነው ዜሮ ማጣፋት ነው አይዟችሁ ስትሰጡ የምትቸጋገሩ ሰዎች ካላችሁ ዜሮ ማጣፋት ከዛ በኋላ 60,000 ከዛ ወደ ሚሊዮን ገባበት ጭንቃለው አሁን ሚሊዮን ሲገባ ወደ ምናምን ሺህ ሊሰጥ ነው ማለት ነው አሁን ያላችሁትን የድሮ ደሞዙን ራሱ መነሻ ደሞዙን ራሱ 10 ሊሆን ነው ማለት እና ከበደው ሁሉ እንደመስጠት ምናምን
አንተ እግዚአብሔር ያሳደገ ሲመጣ እንደ ዳዊት ብለስድ መሆን መቻላለ የበለጠ ነው የሚሰጠው ማለት ነው እዛ ዜና ላይ የሚለው ማንኛውም ሰው እንደሚያዋጣው ኮንትሪቢዩሽን አዋጣልህ ይላል ከዛ በኋላ የአምላክን ቤት እግዚአብሔርን ከመውደድ የተነሳ ደግሞ በግል ይላል ማለት እግዚአብሔርን ስንወድ መስጠት የሚባለው ነገር እና ይሄ ምእመን ይሄ ሰው በጣም እየከበደው መጣ ፋይናሊ ምንድነው ያደረገው ወደ ፓስተር ሄደና ኦነስት ሆነ ማለት ፓስተር ድሮ ያው እንደምታውቀው በጣም ፌስፉል ነኝ አሁን ግን በጣም መስጠት በጣም እየከበደኝ መጣሉ እና እንዴት ነው በቃ እኔ አላቅም አሁን ፌስፉል መሆን አልችልም በመቶሽ ምናምን ልሰጥ አልችልም ሚሊዮን ገብቷላ ከዛ በኋላ ፓስተሩ አሰባሰበና እና ምንድነው ምትለይ በቃ ጸልይልሃለሁ አለው እሺ ጸልይልኛ ተንበረከከ ፓስተሩ ደግሞ በጣም የሚገርም ስማርት ነው ስማርት ፓስተሮችን እግዚአብሔር ይስጠናም እጁን ጫነና እግዚአብሔር አምላክ ሆይ ወንድሜ ኔልሰንን ከበደ እንዳለ ፈርቼ ነው ከበደ ወንድሜ ኔልሰንን እባክህን ፌስፉል ወደሚሆንበት ወደ ነበረበት ደሞዙ እግዚአብሔር መልሰዋል ምክንያቱም መባረካችን የበለጠ መዘርጋት ማያመጣ ከሆነ አደጋ ነው ማለት ነው ሞር የባረከን እግዚአብሔር ከሆነ ሞር የተለቀቀነ ነው መምጣት ያለበት ማለት ነው እግዚአብሔር ይርዳን አሜን ትላላችሁ ክብር ለኢየሱስ ይሁን ስለዚህ ይሄንን ክብር ለንጉሱ እናምጣ እግዚአብሔር መልካም አምላክ ነው ተለብዬ በሁለት ደቂቃ ይሄ ፈንድሬዝ ማድረግ ይሄ ፕሮጀክት እንደው እዚህ እንኳን የለም ሌላ ቦታ ይሰማ ሰው ካለ ፕሮጀክት ይሄ ፈንድሬዝ ማድረግ መጽሐፍ ቅዱሳዊ ነው በሁለት ደቂቃ አሳያችኋለሁ መጽሐፍ ቅዱሳዊ ነው ፕሮጀክት ይሄ ፈንድሬዝ ይሄ ለቤተ ክርስቲያን ኮሚትድ ሆነን ሎካል ኮሚትድ ከምን ሆነው ውጭ ምናደርገው መጽሐፍ ቅዱሳዊ ነው ማለት ፕሮጀክት ነምበር 1 ላሳያችሁ ዘጸአት ምዕራፍ 36 ላይ ለቤተ መቅደሱ ይሄን መገልገያ ስራ ሚል የሆነ ፕሮጀክት ታሳሳላችሁ አምጡ ተባሉ እሱን ክፍል ማንበብ መቻል አለበት ያ መንፈስ በርግጠኝነት ያገኛቸዋል ማለት አሁን 96 ነው አይደለ በፍጹም እንደው መዛበ ላይ ሞልቶ በቅቶ ማን ነበር ዳጊ ነው ቅድም ሪፖርት ዳጊ ምን ሲል ይሰማኛል በቃ ቆሞ እስኪላችሁ ድረስ እየሰማችሁ ነው አይተም ማንበብ አለበት ዘጸአት ምዕራፍ 36 አውተናንብ ይሄ አሁን ካስራታቸው ሌላ የሚዋጣ ነገር ነበር በዛን ዘመን ከዛ ውጪ ለመቅደሱ መስሪያ መገልገያ የሚሆን ፈንድሬዝ አደረገ በሙሴ አማካኝነት ማለት ሄደን ክፍሉን እናንበው ተለብዬ እዚች ያለችው እንድትረዳ ሁላችንም እናወጣ ዘጸአት ምዕራፍ 36 እንደው ፕሮጀክት ይሄ ፈንድሬዝ መጽሐፍ ቅዱሳዊ እንደሆነ ለማሳየት ዘጸአት ምዕራፍ 36 እግዚአብሔር የተባረከ ይሁን እኔማ መቼስ የወንፔግን ሰው ላመጣ በየደበር ሃሌሉያ ሚል ሰው ሲሰበክ ማለት ነው አንድ ወንድም አለ በጣም ይገርመኛል ፓስተር አሁን ዘገየ አስተምር ስለስ መስጠት ይላል የሚሰጡ ሰዎች በነገራችን ላይ እንትን አፕዴት መደረግ ይፈልጋሉ ማለት ነው እሺ 36 ላይ አወጣችሁ ለመቅደስ ላንበው እስከ 6 ድረስ ለመቅደስ ማገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብን ማስተዋልን የሰጣቸውን ባስላያልና ኤልያምን በልባቸው ጥበበኞችን ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ሙሴም ባስላያልና ኤልያብ እግዚአብሔርን በልቡ ጥበብን ያደረገለትን በልብ ጥበበኛ ሰው ሁሉ ስራውን ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ጠራቸው ቁጥር 3 እነርሱም የእስራኤል ልጆች ለመቅደስ ማገልገያ ስራ ያመጡትን ስጦታ ሁሉ ይሰሩ ዘንድ ከሙሴ ተቀበሉ እነዚያም እንደ ፈቃዳቸው ማለዳ ስጦታውን ገና ወደ እርሱ ያመጡ ነበር ማለዳ ቀጠሉ የዚህ ስራ የመቅደሱን ስራ የሚሰሩ ጠቢባን ሁሉ የሚያደርጉትን ስራ ትተው ስራ አቋርጠው መቀበል ጀመሩ ማለት አሁን እንደነዳጊ ማለት በዚህኛው በር በዛኛው በር በዜል ካሽ ምናምን ኢትራንስፈር ምናምን መቀበል ጀመሩ ማለት ስራ አቆሙ ማለት ነው it makes busy ያረጋቸው እነርሱም ይላል ሙሴን እግዚአብሔር ለማገልገያው ስራ ይደረግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ህዝቡ አመጡ ብለው ተናገሩት አሁን ከ96,000 ምናምን በላይ ህዝቡ አመጣን አራሜን መንፈሱ ያገኛችሁ አምላካችን ታማኝ አምላክ ነው አሜን መጣ ነው የሚለው ከዛ በኋላ የሚቀርብ ነገር አዋጅ በማሳወጁ ሙሴ በጣም ይገርም አዋጅ ካሁን በኋላ ማንንም ሰው እንዳያመጣ
ኤግዛክትሊ እንደዛ ነው የሚለው እሺ ቁጥር 6 እና 7 ያመጡትንም ነገር ስራን ሁሉ ለመፈጸም በቅቶ ይላል በቅቶ ገና ይተርፍ ስለነበረ ሙሴ አዘዘና ምን ብሎ ነው ያዘዘ ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር በድሮ አማርኛ ሆኖ ነው እንጂ ኖ ሞር በቃ ሪሲቭ አንቀበልም የሚል አዋጅ ነው ብሎ በሰፈር ውስጥ አሳወጀ አሜን ይሄ መንፈስ ውስጣችን ይግባ አሜን ትላላችሁ በቃ ይበቃል ስለዚህ ለፕሮጀክቱ የሚበቃ ነገር ወዲያውኑ ያመጣሉ ማለት ነው to be honest ነው የምናገረው ለማለት ፍጹም ማለትም ድፍረቱም ውስጥ የለኝም the best church in North America አለለም in Canada ለምን እንደሆነ ሪዝን አለ giver church የኛ ቸርች ነው የታይተ እንዳትሉ እኔ ስለማቅ ነው ከነምበሩ አንፃር ምንም ጥያቄ የሌለው በቃ እኔ ደግሞ አንዳንድ ጊዜ እንደዛም ያደርጋል እንደ ፋሚሊ ስለማያቸው ይሄና ኤክስ አማውንት ካለ አስባለሁ this amount ሲካፈል ምናምን look everybody ከዚህ በላይ ብንከፍል ሁሉንም ፓርቲሲፔት ስለማድረግ ወዲያው ድፍን ይገባቸዋል ማለት paid off እግዚአብሔር በጣም አምላኬን ይባርካሉ ጊቨርስ ናቸው ልክ እናንተ ነው የምትበልጧቸው እንጂ በጣም ጊቨርስ ናቸው እየሰማችሁ ነው አሜሪካ ነው ያለው ተከለለ ሰላም ገብቼ ሰላም መውጣት አለብኝ እና እናንተ ብቻ ነው የምትበልጧቸው ማለት በጣም ጊቨርስ ናቸው to be honest ማለት ነው I think ትምርቱ ነው ምናምን ከኔ ጋር ምንም የሚገናኝ ነገር የለም እየሰማችሁ ነው the more you give እርግጠኛ ሆኜ ምነግራችሁ ቤታችሁ ይባረካል ምክንያቱም መጽሐፍ ቅዱስ ሰጥቷል አሁን አንዳንድ ሰው ብሊክ ይልና ጥራዝ ነጠቀው ምን ተባርከናል እኮ ኦሬዲ ምናምን በመንፈሳዊ ፖዚሽን ነው የሚያሳየው በነገራችን ላይ ፖዚሽን አብርሃም እኮ ተባርኳል አብርሃም ከተባረከ በኋላ የሚባርኩን ይባርካሉ አለ ተባርከ መባረክ አትፈልግም እንዴ አው መንፈሳዊ ዓለም ላይ ምንም ጥያቄ የለውም ነገር ግን ምድራዊ የሆኑ ነገሮች ደግሞ አሉ እግዚአብሔር ለሰጪ የገባው ተስፋ አለ አለመስጠት የሚል አትስጡ የሚል እኮ መጽሐፍ ቅዱስ የለም አለመስጠት የሚባል ነገር የለም ስለዚህ ወገኖች ሆይ ይሄንን ያያሰብን መውጣት መግባት አለብን ብዬ አስባለሁ እግዚአብሔር ስሙ ለዘላለም የተባረከ ይሁን ሌላ ፕሮጀክት ለቤተ መቅደስ ስራ እነ ዳዊት ከሰለሞን ከመድረሱ በፊት ቤተ መቅደስ ስራ ሌላ የቅጥሩ ስራ በካይንድ ማለት 52 ምናምን ቀን የፈጀው ቅጥር ሲሰራ ታስታውሱ እንደሆነ ያንዳንዱ ሰው አንዳው በ100 ሜትር ፋሚሊ የሰሩ ሁሉ አሉ ማለት ነው ካህናቶች ጀመሩ ይላል እኮ ፕሮጀክት ነው ተባብሮ አንድ ነገር መስራት ማለት ቅድም ያልኳችሁ ለዛ ነው አሁን ያለ ምክንያት አይደለም በእኛ አሁን ሲምፕል የሆነ ማቀው ሲምፕል የሆነ ባጭር ዱሬሽን ወደ በ6 አመት ውስጥ ነው ኢትዮጵያ ውስጥ እንደምታውቁት ብዙ ቻሌንጆች ነበሩ ማለት ነው ሲንስ ኮቪድ ማለት ነው እና በጣም የሚገርም ነገር ይሄን መረግራችሁ ኢንከሬጅ ለማድረግ ሌላ ምንም ነገር አይደለም ሌላ ምንም ነገር ለማድረግ አይደለም በት ኢንከሬጂንግ ያረጋል ቅድም ያየነው ኢንከሬጅ እንደሚያረጋን ማለት ነውና ኮቪድ ውስጥ 2019 ገብቶ ቲዩኒ ማለት ነው እና ቸርቾች ሁሉ በተዘጉበት ጊዜ የካናዳ ፌሎሺፕ ብዙ አይደለም እንደ አሜሪካ እንደውም አንድ ስቴት ያለውን እኮ አይሄልም የካናዳ እንትን ምእመናን በሙሉ ማለት ነው ምክንያቱም ካናዳ መሬቱ ነው ትልቅ እንጂ እኛ ያው ቁጥራችን ትንሽ ነው ለዛ ነው እናንተ መሪ ሊጠቀለለን የሚፈልገው እኛ እንጠቀለለን ብለን ከፋት የለውም ማለት አንድ ስቴት ብትሆን ይሻላችኋል ምንም እውነቱን ነው ካሊፎርኒያ ነው የምናክለው ህዝብና ስለዚህ አገሩን ይዛችሁ እናልማው ማለት ነው ጥሩ ነው እስከወጣ ድረስ ጥሩ ነው ብዬ ነው ወጣው ለማንኛውም እና እዚህ ነው ኮዲፖርት ለማረግ እንኳን እና በዚህ በስድስት አመት ውስጥ ኮቪድ ገጠመን ማለት ነው ቸርቾች ተዘጋግተው ቸርች ያንዳንዱ ለራሱ ያሰበ ባለበት ወይ በቃ ፌሎሺፑ ተነጋገርንና ሬዝ ማድረግ አለብን ምድራችን ያሉ ሰዎች በቃ አይደለም ለሳኒቴሽን ምናምን ቀርቶ የሚበሉት ነገር እኮ የለም ሁሉ ነገር ሲዘጋጋ ምናምን ወደ 216 ነው ምናምን ሬዝ አደረግና ቸርች ተዘግቶ ሉክ ከዛ በኋላ ደግሞ የአማራና የአፋር ሚል ወደ 120 ሺህ ምናምን ሬዝ አደረግን እንትኑ አንድ ላይ ሆነን ስለምንሰራ ሶ ፓወርፉል ነው የሚሆነው ማለት ከዛ አፋር ነው ትግራይና ቤልሻንጉል ላይ ደግሞ ሬዝ አደረግን ማለት ከዛ ቦረና ድርቅ ሬዝ አደረግን በአጭር ጊዜ ውስጥ ማለት ኦልሞስት 500,000 ሬዝ አደረግን ማለት for your surprise ኦኬ አሁን ስላችሁ 4 ጊዜ ወይ 5 ጊዜ ነው ሬዝ ያደረግነው ማለት ነው for your surprise one time ብቻ የቶሮንቶ ቸርች በልጦናል ነምበር 1 ከዛ ውጭ ያለው የኛ ቸርች ነው
ለወለኛ ቸርች አታጨበጭ እና ጊቨርስ መሆኑ ነው ቁጥሩ ካናዳ ውስጥ ካሉት ቁጥር ትልቅ ምናምን ይያልኳቸው አይደለም ግን ዋናው ቁም ነገሩ ጊቭ ካደረጋችሁ በእርግጠኝነት 96000 እዚህ ያለው በሙሉ ይታየኛል ትደፍኑታላችሁ ፔድ ኦፍ ማለት ነው በኔ ቋንቋ መድፈን ማለት የሰማችሁ በጣም ሲምፕል ደግሞ የእግዚአብሔርን ሥራ ተባብሮ መስራት እንዴት ደስ ይላል መሰላችሁ እና ለነገራችሁ የፈለገው ስለዚህ ፕሮጀክት ፈንድሬዝ ማድረግ መጽሐፍ ቅዱሳዊ ነው ሶስት ሐሳቦችን ብዬ ጨርሳለሁ ሶስት ሐሳቦች ምንድነው እንዴት ነው የምንሰጠው ከምንድነው የምንሰጠው ምናልባት ሪዝኖቻችን አንደኛ ድህነት ወይ ማጣት ከሆነ ከአቅም በላይ መስጠት ይቻላል አሜን ሪዝን ሊሆን አይችልም ሌላው ከአቅም በላይ ድህነት ማጣት ከሆነ የቆሮንቶስ ሰዎች በጣም በግልጽነት ይነግሩናል ከጉድለት መስጠት ይቻላል ያቺ ሴት ቅድም ፓስተር ጧት ሲናገረው ነበር ከጉድለቷ ሰጠች ይችላል ካስፈለገም ደግሞ ምንም ሳይቀራት ትዳሯን ሰጠች ይችላል ትዳር ሰጠች ማለት ጥሪቷን ያለን ምንም የቀራት ነገር የለም በነገራችን ላይ መጽሐፍ ቅዱሳችሁን ስታነቡ ይልበን በጣም እንዲገባችሁ ማለት ገንዘብ ሰዎች ስላላቸው አይሰጡም ስለተሰጡ ብቻ ነው የሚሰጡት አሜን እኔ ደግሞ የተሰጠው ነኝ ሃሌሉያ የሚል ክብር ለንጉስ እኔ የተሰጠው ነኝ ዛሬ የመሰጠት መንፈስ እግዚአብሔር ውስጣችሁ ይግባ ሲክብር ለንጉስ እናመጣለን ሰው ስላለው አይሰጥም ስለተሰጠ ግን ይሰጣል እንዲህ አይነት ፕሮጀክት ኢንቮልቭ ያደርጋል ይሰጣል ስለዚህ መጽሐፍ ቅዱስ ያላቸውን ሰዎች ሰጡ ብሎ ሪከርድ ለመስጠት ምሳሌ ከተጻፈልን ይልቅ በሌላቸው የሰጡ ሰዎች በምሳሌና ተጽፎ እናገኛለን ማለት ሙሉ ነገር የሰጡ ሰዎች ማለት ነው ስለዚህ መስጠት እግዚአብሔርን ማክበሪያ መንገድ ስለሆነ እግዚአብሔር ተባረከ ይሁን አሜን ትላላችሁ ታክስ እንኳን ሰዎች ይከፍላሉ አይደል ታክስ መንግስት ይቆራርጥባቸዋል የካናዳ በጣም ነው የሚቆራርጡብን አንድ የሰማሁት የአሜሪካ እናንተም ታክስ እንደሚቆርጥ ሰምቻለሁ እና ይሄን ብዬ ልጨርስ አንዳንድ ጊዜ እኮ ሌላ ቦታም የኛው ነገር ይወሰድብናል እኮ ወንድሞቼና እህቶቼ እግዚአብሔር ጋር ኢንቨስት ማድረግ the best በቃ satisfied የሚያደርግ ነገር ቢኖር እግዚአብሔር ጋር ኢንቨስት ያደረገው ነገር ነው ማለት ምክንያቱም ልባችን ባለበት ሪሶርሳችን እዛ ውስጥ እንደሚቀመጥ መጽሐፍ ቅዱስ ይነግረናል አንድ ልጅ ትንሽ ልጅ እንደው ገንዘብ አማረኛልና 100 ብር ያስፈልገኛል ብሎ የሆነ ኢንቨሎፕ ላይ ጽፎ ፖስታ ይከታል ማለት የድሮ ፖስተኞች ደግሞ ምስኪን ናቸው ፖስታው ለማን እንደተጻፈ ታውቃላችሁ ለእግዚአብሔር ውስጥ ተገልጦ ሲነበብ እግዚአብሔር 100 ብር ፈልጋለሁ ብሎ ነው አንድ አማኝ ትንሽ ልጅ የጻፈው ማለት እና ፖስተኛው ደግሞ አያየና አድራሻው ወደ ቤተ መንግስት ወደ አሜሪካ ላከው ለጽፈት ቤት አሜሪካ ሲደርስ እንደምንም ብሎ አንድ ትንሽ ልጅ ነው የጻፈው ምናምን ተብሎ ሲገባ ወደ ፕሬዝዳንት በሉ ለዚህ ልጅ መቼም ለማንኛውም 5 ብር ላኩለት ምናምን $5 ላኩለት ተብሎ ተላከለት ሲላክለት ልጁ $5 አየና እግዚአብሔር ሆይ አለ መንግስት ታክስ እንደሚቆርጥ እናት አባቱ ነግሮታል እግዚአብሔር ሆይ ገንዘቡ ደርሶኛል ግን ለምንድነው በመንግስት አድራሻ ይላክልኝ ቆራርጦ ልኮበት ነው 50 100 ጠይቆ 5 ነው የደረሰው ምን አለ ያልጠፋ አድራሻ በቸርች አድራሻ ብትልክልኝ በእኔ አድራሻ ብትልከው የላከው 100 ብር ተቆራርጦ 5 ብር ደርሶኛል አንዳንድ ጊዜ ይሄን ያልኩት ምክንያት አለ ከደሞዛችሁ ከየትኛውም ስትገዙ ምናምን የሆነ ነገር ሲወሰድ ለምንድነው ስለሆነ we don't feel it አርጎ ያውቃል ታክስ ለምን ተከፈለ ብሎ ያሳሰበው ሰው አለ የለም ኦሬዲ ለምንድነው giving መልመድ ነው እየሰማችሁ ነው ከለመዳችሁት ያልሰጣችሁ ቀን ነው በጣም የሚያማችሁ ቅርቅር የሚላችሁ ያልሰጣችሁ ቀን ነው እነን አሁንም ልንገራችሁ በጣም አንዳንድ ሰዎች እዚህም ስላሉ ማለት አንዲት እህት በጣም ማረሳው በላይፌ ውስጥ እንደው ማስተማሪን በጣም የወደድኩት በጣም በሚገርም በጣም ከባድ ሲቹዌሽን እያለፈች ከዛ በኋላ መጣችና ፓስተር አለች አልኳት ዝም ብላችሁ ታዩኛላችሁ እና ምን ወንሽ አልኳት የታመመች መሰለኝ ምን ወንሽ አልኳት እንዴ እኔ እኮ በጣም ተቸጋግሬ እኮ አስራት አልሰጥም ዝም ብላችሁ ታያለ እኔ በጣም ግርም ብሎ በጣም ልቧ በጣም አሳዘነኝ ገባችሁ አባባሌ ምን ማለቷ ነው ሀያቱልኝም ወይ እኛ ምንድነው ሀይ ምንላት ኤኒዌይስ እየሰማችሁ ነው ግን ልቧ በጣም ሳልሰጥ ቀረው ብላ መታ እንደዛ አይነት እግዚአብሔር ግን ረዳት ተባረከች ልላችሁ የፈለኩት ምንድነው ልምምድ ነው እግዚአብሔር ወዘደ ልምምድ ውስጥ ያስገባል